ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን በኤሌክትሪክ መኪኖች ላይ የሚገኙ የአደጋ የመከላከሉ ቴክኖሎጂዎችና ጥቅማቸውን እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ዘመናዊ ኤሌክትሪክ መኪኖች ለሹፌሩ ለተሳፋሪውና ለእግረኞች ደህንነት የተሻሉ የአደጋ የመከላከል ቴክኖሎጂዎችን ይዘው ቀርበዋል። እነዚህ ቴክኖሎጂዎች አደጋ እድሎችን ለመቀነስ በሴንሰር በካሜራና በአርቲፊሻል ኢንተለጀንስ የተደገፉ ዘዴዎችን ይጠቀማሉ። ከነዚህ ቴክኖሎጂዎች መካከል የመጀመሪያው ADAS የሚባል አንዱና ዋናው የደህንነት ቴክኖሎጂ ነው። ADAS ወይም አድቫንስድ ድራይቨር አሲስት ሲስተም ሲሆን ይህም ሹፌሩን ለመርዳትና አደጋ ለመከላከል የተዘጋጁ ናቸው። ADAS የሚያካትተው አዳፕቲቭ ክሩዝ ኮንትሮል አንዱ ነው። ሌላ መኪና ከፊት በሆነ ሁኔታ የመኪናውን ፍጥነት በሚቀንስበት ወይም በሚጨምርበት ጊዜ የመኪናውን ፍጥነት የሚቆጣጠርልን ራሱን የቻለ አንድ ሲስተም ነው። ሌላኛው ደግሞ ሌን ኪፕ አሲስት አንዱ ነው። ሌን ኪፕ አሲስት የመንገዱ መጠበቂያ ሲስተም ሲሆን መኪናው ከመንገዱ መስመር ወጣ ሲል ለአሽከርካሪው ከመስመር ወጥተሃል ብሎ ያስጠነቅቀዋል። ከዚህ በተጨማሪም ፍሬቻ ሳያበራ አሽከርካሪው መስመር በሚቀይርበት ጊዜ ያግደዋል። ሌላኛው ሲስተም ደግሞ አውቶማቲክ ኢመርጀንሲ ብሬኪንግ ይባላል። መኪናው አደጋ ሲያይ ያለ አሽከርካሪው ትዕዛዝ ራሱን በራሱ ማቆም የሚያስችለው ነው። ይህ ተግባር ለማከናወን የሴንሰሮች ስርዓቶችን የአካባቢ ሁኔታ በማየት አደጋን ለመከላከልም ይረዳሉ። ሁለተኛው ደግሞ የእግረኞች ደህንነት ስርዓት ነው። አዳዲስ የኤሌክትሪክ መኪኖች ላይ ለእግረኞች ደህንነት የተሟሉ ቴክኖሎጂዎችን ይዘው ቀርበዋል። እነዚህ ሲስተሞች ፔዴስትሪያን ዲቴክሽን ሲስተም ይባላሉ። በሴንሰሮችና በካሜራዎች በመጠቀም እግረኛ ላይ አደጋ እንዳይደርስ ከሚከላከሉ ሲስተሞች መካከል አንዱ ናቸው። ለዚህም ከሚያግዙ ሲስተሞች መካከል የእይታ ስርዓትን 360 ዲግሪ ካሜራ አካባቢው ላይ ምን እንዳለ ለሹፌሩ እንደ ተጨማሪ አይን በመሆን ያገለግለዋል። ሶስተኛው የባትሪ ደህንነት ነው። የኤሌክትሪክ መኪኖች ባትሪያቸው በውስጣቸው ውስጥ ብዛት ያለው የኬሚካል ውህደት ምክንያት ለባትሪው ራሱን የቻለ የአደጋ የሚከላከል ፊቸር ያስፈልጋቸዋል። ከነዚህ መካከል የሙቀት መቆጣጠሪያ ወይም ተርማል ማኔጅመንት ሲስተም አንዱ ነው። ይህም ባትሪው በሙቀት እንዳይቃጠል ይከላከለዋል። የእሳት መከላከያ ፋየር ሬደንታንት ማቴሪያልስ በአደጋ ጊዜ ባትሪው እንዳይቃጠል የተሟላ ቅድመ ዝግጅትም ይዘው ቀርበዋል። አራተኛ የምናገኘው ደግሞ ሪጀነሬቲቭ ብሬኪንግ ነው። ይህ ቴክኖሎጂ መኪናው ሲጓዝ ቆይቶ ሲቆም ኃይል መልሶ ወደ ባትሪው ቻርጅ ስለሚያደርግ ተጨማሪ ርቀቶችን መጓዝ ከማስቻሉ በተጨማሪ አደጋ ለመቀነስም የሚረዳ አንዱ ሲስተም ነው። እነዚህ ቴክኖሎጂዎች አደጋ የሚቀንሱ ስርዓቶች ናቸው። አቅሙ የሚሻሻልበት የደህንነት ቴክኖሎጂዎችም ናቸው። ተሳፋሪዎችና እግረኞች ከአደጋ የሚጠብቁ ሲስተሞች ሲሆኑ በአግባቡ መጠቀምም ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።